ቦታ ሲጠፋ ምን ይመጣል? ጊዜ። ቦታና ጊዜ አብረው ተናበው የሚሄዱ ናቸው። ልክ ቦታ ያጣህ ጊዜ ሁሌም አሁን ይሆንና የትም አታመልጣት። ብቸኛ እንቅልፍ ነው ማምለጫ። ኦኬ። ተስፋ ከጊዜ ማምለጫ ሰበብ ነው። ለምሳሌ ቴዲ አፍሮ በ8/08 ምናምን 2018 አልበሜን አወጣለሁ ብሎ ከተናገረባት ቀን ዕለት ስለዚህ ትክክለኛዎቹ አባቶች፣ ወንድሞች፣ ኢትዮጵያውያን መንፈሳውያን ሰዎች ምናምን የሚታዩት ይህን ሰዓት አሁን ስሜት አይሰጥም። ተቋሙ ስለሌለ፣ ቤተሰብ ስለሌለ፣ አገር ስለሌለ፣ ሃይማኖት ስለሌለ፣ ሰዎች ስለሌሉ ሰውነት አይሰማም፣ መንፈሳዊነት አይሰማም፣ አባትነት ወይ ልጅነት ወይ እናትነት አይሰማሽም። ለምን? ተቋሙ የለም። ተቋሙ የተቀመጠው አገር ላይ፣ አገር ደግሞ የለችም። አንዳንዴ ለራሳቸው እማዬ ስሜት ሲሉ የታመመች እናታቸው እየተሰቃየችን ብትቀጥል የሚፈልጉ ልጆች አሉ። ወላጆቻቸውን አቴኒኮስት ማጣት የማይፈልጉ እየተሰቃየችም ብትኖርላቸው ያለ እሷ መኖር ለእነሱ ሲኦል ስለሆነ እኮ ነው። አንድ ጉዳይ አለ ዛሬ የምንጫወተው። ድሮ እኔና ቅዱሴ ስንነጋገር ስሜታችንን የተለየ ነገር ሲገጥመው ምን እንላለን? መጀመሪያ አካባቢ አቦ ከካኝ ባክህ ውስጤ ምናምን እንላለን። ከካኝ ነው የምንለው ውስጣችን የሆነ አይነት ወቀሳ ሲኖረው ከካኝ። ሁለተኛ ላይ የሆነ ጭርታ መታለች እንባባል ነበር። ናዌዴስ ደግሞ ተቅበዘበዝኩ ባክህ ነው። ምንድነው መቅበዝበዝ ውስጥ የገባሁ አይነት ስሜት አለኝ። ከምን የመነጨ እንደሆነ ነግራችኋለሁ። ቅዱስም ጓደኛዬ ስለሆነ ስሜቱን ኦፕንሊ ይነግረኛል። ከሚስቴም ጋር ያው አይነት ነገር አለ እና የምናረገው ነገር ውስጥ እረፍት የለችም። እንደ ድሮ የምናደርገው ድርጊት የሚፈጥርብን ስሜት ስላለ ነው የምናደርገው። ለስሜቱ ብለን ነው ድርጊቱን የፈለግነው እንጂ ድርጊቱን በራሱ ኒውትራል የሆነ ቫሊዩ አድርገነው አይደለም። ድርጊቱ ስለ ድርጊቱ አይደለም የምናደርገው፣ በድርጊቱ ስለሚፈጠርብን ስሜት ስንል ከሰው ጋር መጫወት፣ ይህን ቪዲዮ መቅረጽ ሊሆን ይችላል። ምን አውቃለሁ፣ የሆነ ዩቲዩብ ማይል ሊሆን ይችላል፣ ወይ ወክ ማድረግ ምናምን ዩኔሚት። እነዛ ሁሉ ድርጊቶች የሚደረግባቸው ምክንያት የሆነ ጉድ ፊሊንግ ከውስጣቸው ስለሚወጣ ነው። ሳክሪፋይስ ቢሆኑ እንኳን ለምሳሌ ስፖርት ቢሆን፣ ማንበብ ቢሆን፣ ቪዲዮም መስራት ቢሆን፣ አሁን አትስራ የሚለው 99.9% ነው። እኔ ጋር አሁን ይሄንን ቪዲዮ ስራ ያንን ዶፓሚን ያንን ወይም ስሜት ከድርጊቱ አላገኘውም የሚለው ስጋት ስላለ ትላንት እዚህ ነበር ያልኩትኝ። ከዛ ቅዱሴ ጋር ልሂድ ብዬ ተነስቼ ወጥቼ ክፈችልኝ ልላት ነበር ሚስቴን። ቆይ ከምላት በቃ ቅዱሴም ጋር ካልሄድኩ ዝም ብዬ ወክ አድርጌ ልምጣ ብዬ ወደ ድሮ መንገድ ሄድኩና ሳላስበው መንገዱ አለቀብኝና ተቀይሼ ወደ ቅዱሴ ጋር ሄድኩኝና ቅዱስም በኃይሉ ጋር ልሂድ ወይስ ምናምን እያለ ነበር እያመነታ እና እሱ ጋር ሲሄድ ደግሞ ወደ ቤት ሄጄ የሆነ ነገር ባነብ ወይ ሜዲቴት ባረግ ወይ መጽሐፍ ወይ ባነብ ብያለሁ። ከሚስቴ ጋር ብጫወት የሆነ ትንሽ ብዶከክ ራሱ ዱካክን እንደ መንፈሳዊ ተግባር የሚወስድ ክፍልም አለኝ። ዝም ብሎ መደበርን መቻል ኮንቲኒየስሊ የሆነ ራሴን የማርካት የማስደሰት አዙሪት ውስጥ እንዳልገባ ደግሞ ድብርትን መደበርን በፈቃድ ሚናፍቅ ሄጄ ብደበር ሲላል ከድብርቱ እኮ ነው ቅዱስ ጋር ሄድ ያለኝ። ቅዱስም ጋር ሲሄድ የትኛውን ቦታ ማረፍ አልችልም። ቅብዝብዝብዝብዝ ቆይ ወክል አድርግ ብዬ ጀምሬ አቦዝች ጋር አንድ ቢሮ አልጠጣ ስል ባነብስ ብዬ መጽሐፌን ላውጣች። መጽሐፌን ሳወጣ የሆነ ቪዲዮ ሰውዬ ምናምን የሆነ ቪዲዮ እሱ ልገባ ስል ለምንድን ነው ይሄ ያዝለቀቁ መቅበዝበዙ የመጣው የሚለውን ዲኮንስትራክት ላድርግ። የመጀመሪያው ምክንያት የሚመስለኝ እናንተም ጋር ካለ ይጠቅማችኋል ብዬ ነው ይሄንን ሪፍሌክት ማድረግ። የመጀመሪያው ምክንያት ቦታ አተናል። ይውላችሁ ቦታ ሲጠፋ አብሮ የሚጠፋው ጊዜ ነው። ቦታና ጊዜ ኤክስ ኤንድ ዋይ አክሲስ ይባላሉ። ታይም ኤንድ ስፔስ ማለት ነው። ሁለቱ
ናቸው። ከሁለቱ አክሲሶች ውጪ ልንገኝ አንችልም። ለምሳሌ ዛሬ ስል ሰኞ 8 ተኩል ወይ 7 ሰዓት ተኩል ሊሆን ይችላል። 7 ተኩል ይሄ ሰዓቱን ነው የሚገልጸው። ሎኬሽን ያለሁበት ቦታ ኢትዮጵያ ውስጥ ድሬዳዋ የሆነ ቦታና ጊዜ። ቦታ ጠፋ አልኩኝ። ለምን ይሄን አልክ አትሉኝም? ሌት ሚ ሜክ ሃይፖቴሲስ። አሁን ለምሳሌ ኢትዮጵያ ፈርስት ካንትሪ ናት ሳይንስ በሚያውቀው እና ደግሞ ባይብል በሚያውቀው። ባይብል ምን ይላል መሰላችሁ? ከላዩ ላይ ከኢትዮጵያ የሚነሳ ገነትን የሚያጠጣ አንድ ወንዝ አለ ይላልና ሰማይና ምድሩ የተነካካበት አንድ ሎኬሽን አድርጎ ይጠቅሳታል ባይብል። ከጊዮን ሄዶ ሰማይ ትሁን አትሁን አናቅም፣ ገነት ምድርም ላይ ልትሆን ትችላለች። ግን አንድ ከምድር ከፍ ያለ ቦታ፣ ከፍታው በቦታ ላይሆን ይችላል፣ በመንፈሳዊነት በምናምን ብቻ የመጀመሪያው ሰው ልጅ የነበረበት ቦታ ነው ኤደን ገነት። ከሱ ጋር የሚነካካ አንድ ወንዝ አለ። ይቺ ኢትዮጵያ ስትሞት፣ ይቺ ኢትዮጵያ ሳትኖር ስትቀር አንድ የሚፈጠረው ነገር ቦታ ከጠፋ ጊዜ የለም። ምን ሆነ መሰላችሁ? መጀመሪያ ጊዜ አሁን ላይ ስወድቅ የማስታውስበት ሞመንት አለ። ራስ ሆቴል ላይ መጽሐፌ ላይ አስገብቼዋለሁ፣ ላንብብላችሁ። ራስ ሆቴል ነበርኩ ለመጀመሪያ ጊዜ ጊዜን ፊል ያደረግኩት ያኔ ነው። ለምን ጊዜን ፊል አደረግ? እንዴት ጊዜን ፊል አደረግከው? ምንም ጊዜ አሁን ማክሰኞ ነው 7 ተኩል ወይ ምናምን፣ ሰኞ ነው 7 ተኩል አልኳቸዋል። ሲምፕል አሳት ይሄን ነው የሚመስላችኋል? ጊዜ ይሄ አይደለም። ጊዜ በስሜት የምንረዳው በማስተዋላችን ቀን ቆጥረን ማክሰኞ ሰኞ ሰዓት ቆጥረን ይሄን ሰዓት የምንለው አይደለም። ጊዜ በስሜታችን ያለ ኢቭን ፍጥረትም ነው። ጊዜ ሊኒየር ነው የሚመስለው፣ የራሱ ኤግዚስታንስ የሌለው። እኛ ልክ ብርን ኔም አድርገን ቫሊዩ እንዳደረግ ነው ጊዜንም ኔም ያደረግ ነው ይመስለናል። ነው ስነ ፍጥረት ላይ የመጀመሪያ ቀን ብሎ ጠርቶታል። ህልውናው ከፈጠረው አካል ባህሪ የመነጨ ነው። ቀን 5 ይላል አሁን እዚህ ፊት ለፊት የማየው። እሺ፣ እና እንደዛ አይደለም ልላችሁ ነው። አይምሯችን ውስጥ ያለ የቀንና የሰዓት ቁጥር አይደለም ጊዜ ረቂቅ ነገር ነው፣ በስሜት የምንረዳው። ጊዜን ለማወቅ ከፈለክ ቦታ ሽሪንክ እስኪያረግብ ጠብቅ። እኔ ቦታ ሽሪንክ አረገብኝ ድንገት ማለት ነው። ምን ሆኗል መሰላችሁ? ጓደኞቼ ጋር ተጋጭቻለሁ። ከቤተሰቦቼ ጋር ተጋጭቻ፣ ያው ዳርክ ናይቱ ሰሞን ማለት ነው። ከቤተሰቦቼ ጋር ተጋጭቻ፣ ከጓደኞቼ ጋር፣ ከወንድሜ ጋር። እሱ ትንሽ ኒውትራል ነው። በቤተሰቦቼና በጓደኞቼ መካከል ያለ ብሪጅ ነው። ለምን? እንደ ጓደኛም ስለሆነ። ግን ስጋ ነው። ከዛ ጓደኛ ሞር ኒውትራል ነው። ሶስቱንም ተቋማት አጥቻለሁ። ስራ የለኝም ምናምን እና እኔን የሚያውቀው ክፍሌ የለም። በኃይሉን መኖሩን በዚህ ውስጥ የሚያውቅ ክፍል አለ። ከኖርኩኝ ሰው ላውቅ፣ የሆነ ነገር ላውቅ ይገባል እንጂ እኔ ኤግዚስታንሴ በማወቅ ይገለጣል እንጂ ሰዎችን፣ እቃዎችን፣ ሜትርን፣ እውቀትን ምናምን እኔን እንዴት ያውቀኛል? እኔው ራሴ እንዴት አውቀዋለሁ? ያ ራሴን የሚያስተውለው በኃይሉን የሚያውቀው የሚያስተውለው የሚመለከተው አካል ሽሪንክ አረገብኝ ማለት ነው። እና ድንገት ሰውነቴ ውስጥ የመገኘት ስሜት ሰማኝና የት ነው ያለሁት አልኩኝ። ለካ እዚህ ስጋዬና እዚህ መሬት ላይ ነው ያለሁት። እንደዛ ነው ያልኩትኝ። በወቅቱ ራስ ሆቴል ነበርኩ። ብድግ ቁጭ አልኩ። ለምን? የሚሄድበት ቦታ ከሌለኝ። እንዲህ ይላል ድርሰቱ ላይ፣ ሁሉም ፊቱን አዞሮብኛል። ቤተሰቦቼ እንዳልኳችሁ፣ ጓደኞቼ የተለየ ምክንያት እየፈለጉ ሄደዋል። የተለያየ ምክንያት ሴራ ነው። ያለ እነሱ ከተማ የርቃኗ ናት። የቤት ስሜት አይሰማኝም። የምወዳት ድሬ ትናንት ካየኋት ደንበጫ እንደሆነች። የምሄድበትና የማደርገው ጠፋኝ። ብቻዬን ስቀር የጊዜ ህልውና ተሰማኝ ልበል? መሄጃ የለኝማ። ይኸውልህ፣ መሄጃ ከሌለኝ እንዴትና ለምን ስፍራ ቀይራለሁ? ካልተንቀሳቀስኩ ደግሞ ሁሌም አሁን ይሆንና ነገና ትላንት ይጠፋሉ። እችን ያልኩ አንድ ቀን እንደለመድኩት እንግዳ መቀበያው ራስ ሆቴል
አጠገብ ሶፋ ላይ ተቀምጬ ማኪያቶ እየጠጣው ሳለ ድንገት ካለውበት የትም እንደማልሄድ ገባኝ። በስሜት ነው ማለት ቦታ መቀየር እንጂ ጊዜን መቀየር አለመቻሌን በስሜትና በድንገት ተረዳው። ቤተሰቦቼ ጋር ሲሄድ ልጅ ሆናለሁ፣ ጓደኞቼ ጋር ሲሄድ ጓደኛ ሆናለሁ፣ ወንድሜ ጋር ሲሄድ ወንድም ሆናለሁ። ሶስቱም ቦታዎች አጣዋቸው። ያ ማለት አይደንቲቲ ስታክ አረገ። የትም ቢሄድ ቦታ ነው የምቀይረው። ራስ ሆቴል፣ ቤቴ፣ ላይብረሪ፣ በርጫ ቦታ ምናምን ያለሁትኝ ያው በኃይሉ ተጎልቷል። ሳክሪፋይስድ አይሆንም፣ አይሄድልኝም። የተወሰነ ወንድም፣ የተወሰነ ልጅ፣ የተወሰነ ጓደኛ ምናምን ሲሆን ከእኔ ያርፋለሁና ስመለስ ሪፍሬሽ አድርጎ ነው የሚመጣው በኃይሉ። ሌላ ካራክተር ነው የሚጫወተው ሌሎቹ ጋር ሲሄድ። ኢትስ ኖት አ ፐርሶና ቲንግ ኦልሬዲ ያንን ነኝ፣ ያንን ሰውዬ ሆኜ ነው የማገኘው ራሴን። እኔ ቀይሬው ሳይሆን ልጅ ነኝ፣ በቤተሰቦቼ መካከል ልጅ ነኝ። ልጅ ለመሆን ጥሪ አይደለም ልጅ ሆኜ ነው የተገኘሁት። ጓደኛ ለመሆን ጥሪ አይደለም ጓደኛቸው ሆኜ ነው የተገኘሁት። ወንድም ለመሆን ጥሪ አይደለም ወንድም ሆኜ ነው የተገኘሁት። ስለዚህ ያ ስሄድ ከዋናው ብቻዬን ሰውን ከሚመጣው በኃይሉ እፋታለሁ ወደ ሌላ ቦታ ስሄድ። እነሱ ሲጠፉ በኃይሉ ሁሌም ሆነ አብሮኝ። ስለዚህ በራስ ሆቴልና በቤቴ መካከል ልዩነት ጠፋ። ያን ጊዜ ቁጭ አልኩ ነው። ቦታ መቀየር እንጂ ጊዜን መቀየር አለመቻሌን በስሜትና በድንገት ተረዳው። ሕፃን የሚያውቃት ይቺ ተራ ነገር በከባድ ስሜት ታጅባ በላይ ወደቀች። የትም ብሄድ አሁን ነው ለካ። እቤት፣ ሆቴል፣ ቤተ ክርስቲያን እያልኩ ቦታ ቀያየርኩ። ካሁን ላመልጥ አልቻልኩ። ከቆዳዬ በታች መታሰር ተሰማኝ። ምን አይነት አማርኛ ነው ይሄ? እስከ ዛሬ የት ነበርኩ? ተስፋ ነበረኛ። ተስፋዬ ውስጥ ነበርኩ። በከተማዬ፣ በጓደኞቼ፣ በእኔ ተስፋ ነበረኝ። እኚህን ሳጣ ድርምስ አለ። ያለ ተስፋ ስንቆም ከነገ እንወድቃለን። እኔ ሰውነቴ ውስጥ ተጥያለሁ። በአንዴ ሁለት ቦታ ተገኘሁ፣ ሰውነቴ ውስጥና ሰውነቴ ያለበት ቦታ። በሰውነቴ ሄዳለሁ እንጂ ከሰውነቴ የትም አልሄዳትም። ከብሔር፣ ከጾታ፣ ከጓደኛ፣ ከወዳጅ፣ ከሃይማኖት፣ ከሀገሬ ሳይቀር ነፃ ያወጣው ሰውዬ ከሰውነቴም ነፃ ማውጣት ተማረው። ራሴን ሳላጠፋ ከሰውነቴ ነፃ መውጣት እችላለሁ? ለምን ሰውነቴን ጠላው? ከሱ ወጥቼስ ወዴትና ወደ ማን ልሄድ? መሄድስ ቢሆን እግር ሲኖር አይደለም ወይ? አንተ ሰውነት ውስጥ ጠጋ በልልኝ ልግባ ይባል ነገር። ቦታ ሲጠፋ ምን ይመጣል? ጊዜ። ቦታና ጊዜ አብረው ተናበው የሚሄዱ ናቸው። ልክ ቦታ ያጣህ ጊዜ ሁሌም አሁን ይሆንና የትም አታመልጣት። ብቸኛ እንቅልፍ ነው ማምለጫ። ኦኬ። ተስፋ ከጊዜ ማምለጫ ሰበብ ነው። ለምሳሌ ቴዲ አፍሮ በ808 ምናምን 2018 አልበሜን አወጣለሁ ብሎ የተናገረባት ቀን ዕለት እኔ ቅዱሴ ምናምን እንወደዋለንና ወደ ነገ የመሄድ ስሜት ተሰማን። ነገ የሆነ ቦታ ላይ ሚስማር ተመታበት። ቀኑን አላስታውሰውም። 808 ላይ ተመታበት እና እኛ ወደ እሱ ስንሄድ እናስተውለዋል። የሆነ ቀን እንደቀረን ይሰማናል። ወደዛ የመሄድ ጊዜን ፍሬም አረገው፣ አቆመው ማለት ነው። ቢፎር ኤንድ አፍተር ብሎ ለመክፈል በሚያመች ልክ በዚህ ቀን እመጣለሁ አለን። በዚህ ጊዜ እመጣለሁ። ስለዚህ ያ ጊዜ፣ በዚህ ቀን፣ በዚህ ዕለት፣ በዚህ ሰዓት እመጣለሁ የሚለው ፍሬም ኦፍ ሪፈረንስ ሆነ። እኛ ነገን የምናይበት አንድ ልጓም አገኘን ማለት ወደ መርከቧ መልህቅ ስትጥል ልጓሟ እንደሆነው እንደተያዘችው መልህቅ ጣለልን። ምንድነው ጫፉ ላይ ቢጠፋ መልህቁ ምናምን እንደሚለው ራሱ በዘፈኑ ኦኬ። ጊዜ እንዲከፈልልን ፈለግን። ተስፋ ጊዜን እንድንለካው ያደርገናል። ለምሳሌ የዛሬ 15 ቀን 150 ሺህ ብር በአካውንት አስገባለሁ ብልህ ዩፊል እያንዳንዱን ቀን እያንዳንዱ ቀን ካውንት ያደርጋል። ርዝመቱን ታውቀዋለህ፣ ጤናማነቱ ይገባሃል፣ ደስ ይልሃል። በየቀኑ ወደዛ እየቀረብክ ነው ስለምታው። ከነገ ምንም አይመጣም። አሁን ነገ ግን ድርምስ ያለው ቦታ ስለጠፋ ነው። ቦታ እንዴት አሁን ቦታ ጠፋ ማለት ቅድም እንዳልኩት ኢትዮጵያን አተናል። ኢትዮጵያ ሞታለች ስንል አልሞተችም የሚሉ ሰዎች ይኖራሉ። ኦብቪየስሊ አንድ ጓደኛችን ነበር፣ እናቱ ታመመች፣ በጣም ካንሰር ያሰቃያት፣ ረጅም ጊዜ ቆየች አልጋ ላይ።
ከዛ ዶክተሩ ጠጋለና ነገረው፣ እቺ ሴት ብርቱ ሴት ናት፣ ለእናንተ ስትል ታገለች፣ አሁንም እየታገለች ነው፣ ግን ሳይንቲፊካሊ ስፒኪንግ በዚሁ መንገድ ይሄን ያህል ወር ትቆይ ትችላለች እንጂ አትድንም። የሚያድነው ፈጣሪ ነው፣ ግን ሳይንስ ደግሞ የሚያየውን ነገር መናገር አለበት። ስለዚህ ወስኑላት አለ። በቃ ትሙት አለ ጓደኛዬና አንዳንዴ ለራሳቸው እማዬ ስሜት ሲሉ የታመመች እናታቸው እየተሰቃየችን ብትቀጥል የሚፈልጉ ልጆች አሉ። ወላጆቻቸውን አቴኒኮስት ማጣት የማይፈልጉ እየተሰቃየችም ብትሆን ብትኖርላቸው ያለሷ መኖር ለነሱ ሲኦል ስለሆነ እኮ ነው። ለሷ አስበው አይደለም እሷ የተሰቃየች። ኢትዮጵያም ላይ እንደዚህ የሆኑ ልጆች አያሉ። ሞቷን አይፈልጉም፣ ስቃዩዋ እንዲቀጥል ይፈልጋሉ። ለነሱ ቤቢሲት የማድረግ ስሜት ከእሷ መኖር ያገኛሉና እንድትሄድ አይፈቅዱላት እና አልሞተችም የሚሉት ሰዎች ከገዳዮቿ ላይ ይቻላያቸው። ለምን እየተገዘገዘች ነው፣ በዱልዱም ቢለዋ እንደማለት ነው። ስታስቲካሊ የሚታዩት እንዳታዎች መቁጠር አሁን ፖለቲካ ይሆናል፣ ተወዋለሁ። ሞታለች ሲባል ግን ስፒሪቹዋሊ እኛ ፊል በምናረገው አሬና ነው። ስለዚህ ቦታ አጣን ማለት እቺ ከገነት ጋር የምትነካካ በወንዟ ከገነት ጋር የምትነካካ ምድር ስትጠፋ ጊዜ ሽሪንክ ያደርጋል። ጊዜ ሁሌም አሁን ይሆናል። ያን ጊዜ መቅበዝበዝ ይሰማናል ማለት ነው። የትም ብንሄድ አናርፍም። ለምን? የትም አሁን ነው። ነገ የሚባል ያለበት ቦታ የለም። ነገን ስናጣው ሁሌ አሁን ሲሆን ከአሁን ለማምለጥ ወይ ዘር መተኛት ኦር ራስ ማጥፋት እንደ መፍትሄ ይመጣል እና we stuck with ourselves we don't like that አንወደውም። ከራሳችን ጋር ስታክ ማድረግን አንፈልገው። ምንድነው የምንፈልገው? መስጠት እንፈልጋለን። ይሄ ኦፕሽኑን ላቅርብላችሁ ጎን ለጎን። ዛሬ ያበደ ነው። ቆይ መስጠት እንፈልጋለን። ኤቭሪባዲ ተቀባይ እየፈለገ ነው። ግን ተቀባይ መፈለግ ተቀባይነትን ከመፈለግ ነው የመነጨው። ተቀባይነት አክሴፕታንስ ማለት ተቀባይነት ኤቭሪባዲ ፍለጋ ብዙ ይዳክራል፣ ብዙ ተረቶች ይሰራል፣ ብዙ ድራማዎች ውስጥ እናየዋለን። ሰይፉ ላይ የማያቸው አንዳንድ ድራማዎች በቅርብ የሆነ ሰው ዝም ብሎ አሳይቶኝ ስክሪፕት ሁሉ እዛ ጋር አለ የሚነበብ ይመስለኛልና እንግዳው እንዲህ እየዞረ እያየ ነው የሚናገረው። እየዞረ እያየ ኦዲየንስ ይኑር አይኑር አላውቅም። ሰይፉ ላይ ጭብጨባው ራሱ ፌክ ነው ይመስለው እና ግን ድራማው እንደማስቀጠል አይደል ነኬ ምናምን ይላሉ። ሰው ይኑር አይኑር አላውቅም፣ ግን አንድም ቀን ወደ ኦዲየንሱ አይዞርም። የሆነ ጊዜ ላይ ሰው እንደነበር አውቃለሁ፣ ግን ይዳዝም ማተርኮ ሰው እንደሌለ ነግረውን እንትኑ ቢቀጥል ሰው የሌለበትን ኦዲየንስ ምስል አናይም አንልም። ግን ድራማዎች ይበዛሉ እና እዛ ጋር ስክሪፕት እያየ ነው መልስ የሚሰጠው። የሆነ የተጠና ነገር ታዋቂነቱን ሊበድል የሚችል አንድ እድፍ ጉድፍ ተገኝቷል በህይወቱ እና ማህበራዊ ሚዲያው አራግቦታል። ስለዚህ ያንን በድራማ ለመጠገን የተሸመደደ ነገር እንደማውራት ደግሞ አስጨናቂ ነገር የለም። ስለዚህ ዞር እያለ እያየ ነው መልእክት የሚናገረው እና ኤቭሪባዲ ተቀባይነትን ለማግኘት ድራማ ውስጥ ይገባልና ግን ተቀባይነት ማግኘት አይደለም አሁን ካለንበት መቅበዝበዝ የሚያድነን፣ ተቀባይ ፍለጋ ነው። ተቀባይ ማለት እኔን የሚቀበለኝ የምሰጠው which is ሳክሪፋይስ የምሆንለት ማለት ነው። ተቀባይ ለምሳሌ ለሚስቴ ልሰጣት ስመጣ በኃይሉን የሆነ አየራ ያለው እሺ ቆይ ሚስቴ እንኳን ስጋዬ ስለሆነች እንደዚህኛው እጄ ለምሳሌው አትመችም ለዚህ ቅዱሴ ልበል። ትላንትና ሰሞኑን ቅዱሴ ምናቧ መጣለች which is የሆነ ነገር ነገርና ላወራስ ጀምር ሲሄድ አየዋለሁ። ሲሄድ ማየቴ በኖርማል በማቀው ቅዱስና በጀስቸሩ ምናምን ነው ማቀው። እዛ ዝም እላለሁ። ድንገት ዝም ስል አያስተውለውም። ለምን እዛ ውስጥ ወሬ ይዟልና የሆነ ክፍሉ ላይ ያስተውለዋል። ያስተውለው ኦኬ ምናምን ብሎ ኦኬ የሚያስብል ጉዳይ አይደለም ያወራሁት። አየዋለሁ እና እንደማያዳምጠኝ ያወቅኩኝ ማውራት አልፈለኩም። ቀስ አልኩና ብሶብሻል ግን ጀለስ ምናምን ብዬ ነገርኩት እውነቱና ከዛ አወራንበት ምናምን ምን ላይ እንደሆነ ከዛ በኋላ I clear the air ማለት ነው። መሐከል ላይ ያለውን በቃ እኔ
የተሻለው መንገድ መጀመሪያ ብዬ ያሰብኩት እየራቁት መሄድ ነበር። እየራቀ መሄድ ለምን ወይ ወሬው ስለማይጣፍጠው ይሆናል፣ ስለማይተመው ዝም ብሎ እንቶ ፈንቶ ስለበዛ ወይ ፊሎሶፋይዝ ስለማድረግ ወይ ሳይኮሎጂያይዝ ስለማድረግ ወይ የኔን ጉዳይ ብቻ እንዲሰማኝ ማዳመጥ እንዲያዳምጠኝ መፈለግ ምናምን አድርጌ ወደ ራሴ ስቤው ነበር። ኤቭሪባዲ እንዲህ ነው የምታደርገው። የሆነ ነገር ተቀባይህ ቸል ሲል እንደ ነገሩ ሲያየው ጉዳይህን ሲያዛጋብህ ዝም ብሎ በጣም አንተ ትልቅ አጀንዳ ያልከውን ሲያቋርጥህ ምናምን እንዲህ እኮ አደረከኝ እንዲህ ስታደርገኝ የተሰማኝ አትለውም። በጣም ገት ይጠይቃል። ራቁት መሆን፣ በስሜት ራቁት መሆን መጀመሪያ ያንን ይፈልጋል። እኔም ቀለለኝ ያልኳቸዋለሁ። መጀመሪያ ወደ ኋላ ነው ብዙ የተመለስኩት። በቃ ምክንያት እየፈጠርኩ ጠፋለሁ። ከሚስቴ ጋር ቀረጥፈዋለሁ። ቅዱሴ ብሶበታል እባክሽ ምናምን። ከዛ የሆነ ሰዓት ግን በቃ መናገር አለብኝ ምናምን ብዬ ሳስብ ፈትለክ አለልኝ። ከዛ we clear the air። ከዛ አሁን ስሰጠው በስመ አብ አረፍኩ ነው የምልህ ብራዘር። ያ የተቅበዘበዘው በኃይሉ የሚቀበለው አካል አገኘ። አሁን ክሊር አረግ ነው ኤሩን ሳየው በጣም ነው ምን ፕሬዘንት የሆነው። ይሰማኛል፣ እኔም ሰማዋለሁ። መደማመጥ ጀመር። ግን ክሊር ለማድረግ ተቀባይህን ስትቀበለኝ በትክክል እየተቀበልከኝ አይደለም እና መስጠት ካልቻልኩ ደግሞ እኔ ህርት ሆናለሁ። ህርት መሆነው ምንድነው? ካልሰጠውህ ይዤው ነው የምዞረው ያንን ሰው። ምን አጨናነቀን? ዝም ብለን አንኖርም። አትችልም ብራዘር። አሁን የሆነ ዘመን ታጥፏል። ቅድም እንዳልኩት መሬቱ ሲነሳ መቆሚያ ቦታን ስናጣ ጊዜ ያፈጥብናል። ጊዜ እንትን ውስጥ እንወድቃለን። የጊዜ ትራፕ ውስጥ፣ የጊዜ ፊሊንግ ውስጥ እንወድቃለን። መሀል ላይ እንቅልፍ ባይኖር እቺን ዓለም አስቧት፣ ህይወታችንን አስቡት። ፍሬም የለውም። ፍሬሙ በሌለበት አንድ ቀን 2 ቀን እያልን መቁጠር በማንችልበት ስትሬት መስመር ብንሄድ ጊዜ ላይ ወደቅን። ለምን? ፍሬም አንጓ ስለሌለው እና በጣም ይጨንቃል። ኢንሶምኒያ በጣም የአይምሮ ሃሉሲኔሽን የሚያመጣው ለዛ ነው። ብትችልበት እንኳን መረጋጋት፣ እንቅልፍ ማጣት ትንሽ ቅዘት ውስጥ ይከታል። ስለዚህ የሆነ ዘመን ታጥፏል ሲባል የሆነ ቦታ ሄዷል ማለት ነው። ትላንትና ወደ ዛሬ መጥቶ ሲያፈጥብህ ሁሌም አሁን ሲሆን ይሄ የሆነበት አንዱ ምክንያት ቦታ አጥተሃል ማለት ነው። ራስን የምትሰጥበት ቦታ አጥተሃል። ከዛ ኮሌክቲቭ አይደንቲቲዎች የሉም። ይሄ ቦታ ከሌለ፣ የሆነ ማረፊያ ከሌለ፣ ሰዎች ለማረፍ ብለው የሰሯቸው ተቋማት ማሳረፍ ያቅታቸዋል። እነሱ ምንድናቸው? ብሔር በለው ከፈለክ፣ ሃይማኖት በለው፣ ሀገር በለው። እሺ ዋናው ሀገር ስለሆነች ሀገር የሚለው ይቀራል። ቤተሰብ፣ ስራ ምናምን አያሳርፉንም። ይሄ አይወስዱልንም። ይሄንን እኔን አይወስዱልኝም። ለምን? ማረፊያ የላቸው፣ መሬት የላቸው። አሁን መሬት ኢትዮጵያ አለመኖር ማለት ነው። መሬት አለመኖር ተቀባይ እንዳንሆን፣ በነዛ ተቋማት ተቀባይነት እንዳናገኝ ያደርገናልና ሄደንም አየር ላይ ክሊር ማናረገው ቅድም ከቅዱሴ ጋር እቺ ነገር እኮ የተሰማችኝ ነው፣ እቺን ብታወጣልኝ እኮ ደስ ይለኝ ነበረ፣ እንደ ድሮ መሆን ይችል ነበረ ምናምን ብለህ ለመናገር እንዳይመቻ ያደርጋል። የስራው አየር ተበላሽቶ፣ የቤተሰብ አየሩ፣ ኢቭን የብሔር አይደንቲቲ የለም። የትኛውም አይደንቲቲዎች፣ ግሩፕ አይደንቲቲዎች አይደንቲቲ መስጠት አይችሉም ሰውየውን እንዲህ ነህ ለማለት። ሙዚቀኛ የሚለው ስሜት ስለማይሰማው ነው ሙዚቀኛ ቶሎ አልበም የሚያወጣው፣ ሲንግል የሚለቀው። ገጣሚ መሆን ስለማይሰማው ነው ግጥም የሚያወጣው። አሁን ስሜቱን ለማግኘት ሲባል ከዛ ከተቋሙ አይደንቲቲውን ለማግኘት ፖሊስነቱ ስለማይሰማው ኦቨር ፖሊስ ይሆናል እንደማለት ነው። መንግስትነቱ ስለማይሰማው ኦቨር መንግስት ይሆናል ማለት ነው። ስሜቱን የሚሰጠው ተቋም ግሩፕ አይደንቲቲ ነው። እንዴት ልበል? ለምሳሌ ቤተሰብ ስላለ ነው ልጅ፣ አባት፣ እናት የሚሉ ወንድም የሚሉ ስትራክቸሮች አሉ። ቤተሰብ ከሌለ ወንድምነት አይሰማም፣ አባትነት አይሰማም፣ እናትነት አይሰማት። ቻው። ሁልህም እናትነት እንዲሰማሽ ሞር እናት፣ ወንድምነት እንዲሰማ ሞር ወንድም ትሞክረዋለህ። የለም ፊሊንጉ የለም ማለት እንትኑን አይደንቲቲውን ታጣለህ። ፊል አታረገው።
አሁን ፊሊንጉ ሳይኖር መስጠት እንችላለን ወይ ማድረግ እንችላለን ወይ ነው እየሞከርን ያለ ነው። እሱን ነው ፐርሰናሊ እኔ የሚቀርቡኝ ሰዎች ለምሳሌ ስሜት ባይሰጠኝም መልካም መሆን ይሻላል፣ የሆነ የሚጠቅም ነገር ማድረግ ይሻላል። ለስሜቱ ብዬ አይደለም ማድረግ ያለብኝ። የአባትነት ስሜቱ ፊል ለማድረግ ስለ አይደለም ልጄን ማሳድገው። ልጄን ማሳደግ ትክክል ስለሆነ ነው። እዚህ ዩቲዩብ ላይ ቁጭ ብዬ ማውራው የማውራቱ ስሜት የሚፈጥርብኝን አድሬናሊን ወይም ዶፓሚን ፈልጌ መሆን የለበትም ሳይሆን ብቻ ባይሆን ጥሩ ነው። ከሌለ ስሜቱ ኒውትራል የሆነ ድርጊቱን የማድረግ ግዴታ ውስጥ መግባት አለብኝ ራሴ። ስለዚህ ፍቅር የራሱን አይፈልግም እንደሚል ተጭኜ አደርገዋለሁ ጥሪው ባይኖርም ስሜቱን የሚሰጠኝ ነገር ስለዚህ ትክክለኛዎቹ አባቶች፣ ወንድሞች፣ ኢትዮጵያውያን መንፈሳውያን ሰዎች ምናምን የሚታዩት ይህን ሰዓት አሁን ስሜት አይሰጥም። ተቋሙ ስለሌለ፣ ቤተሰብ ስለሌለ፣ አገር ስለሌለ፣ ሃይማኖት ስለሌለ፣ ሰዎች ስለሌሉ ሰውነት አይሰማም፣ መንፈሳዊነት አይሰማም፣ አባትነት ወይ ልጅነት ወይ እናትነት አይሰማሽም። ለምን? ተቋሙ የለም። ተቋሙ የተቀመጠው አገር ላይ ነው። አገር ደግሞ የለችም። አገር ከሌለች ተቋሙ ከሌለ ግሩፕ አይደንቲቲውን የሚሰጠው ማለት ነው። ተቋሙ ከሌለ ኢንዲቪጁዋል የሆነ አይደንቲቲው አይሰማንም። ካልተሰማን የጊዜ እስራት ውስጥ እንወድቃለን። ለምን? ቦታ ከሌለ ጊዜ የለም። ቦታው ነው እየተዘዋወርን ራሳችንን እንድንሰጥ የሚያደርገን። ቦታ ከሌለ የትኛውን ቦታ ራስህኑ ከሆን ከተጎለተ ውስጥ ለማንም ብለህ ካልተሸረፍክ ሁሌም ያው ነው፣ ሁሌም እዛው ነው። ስለዚህ አሁን ቀጣይ ምናልባት እንቅልፍ የማጣት ችግር ውስጥ እንዳንገባ እፈራለሁ። ከፍተኛ የሆነ እንቅልፍ የማጣት ችግር ይመጣል። ለምን? you are stuck with yourself. So if you don't sacrifice yourself, why do you rest? How do you rest? እረፍት እኮ መሸረፍ ሲኖር ነው እኮ። የሆነ ነገር ሲወጣ በሚፈጠረው ስፔስ ውስጥ ነው አንተ የምታርፈው እንቅልፍ ማለት ነው። ስለዚህ ያንን ፍሬም ኦፍ ሪፈረንስ የለንም፣ ከነገም የሚመጣ ነገር የለንም፣ ቦታም የለንም። ስለዚህ ሁሌም አሁን ነው። ለስሜቱ ብለን ነበር እስከ ዛሬ የምናደርገው። መልካም መሆን መልካም ስሜት ስለሚፈጥርብን እንጂ መልካም መሆን ስለሚያስፈልግ አይደለም፣ ለዛ ሰው ስለሚጠቅም አይደለም። እንደዛ የመሆን ግዴታ ውስጥ ገብተናል። በኋላ ላይ ሊመጣ ይችላል እኮ ስሜቱ፣ ከድርጊቱ በኋላ ሊመጣ ይችላል። ግን ከድርጊቱ በፊት ለምደናል። ከድርጊቱ በፊት እኮ ናቹራሊም ትክክል አልነበረም አይደለ? ለምሳሌ ሽልማት መኖር ያለበት ከድል በኋላ ነው፣ ከድርጊቱ በኋላ ነው። የሆነ ነገር የማድረግ ፍትወቱ ወይም ስሜቱ ልክ እንደ ፖርን እንደማየት እያንተከተከ የሚያስደርገን ከሆነ ኦሬዲ እኮ ተከፍሎናል ሂሳቡ። ካደረግነው በኋላ ሊመጣ የሚችለው ከማድረጋችን በፊት የነበረው ያክል ስሜት አይደለም። ወዲያው ነው ዲክላይን ማድረግ የሚጀምረው። ቀድመን በልተነዋል ወደዛ ነገር ስንሄድ። ስለዚህ ከኋላ ቢሆንስ? ስለዚህ ጨካኝ ሰው ወዳጆች፣ ጨካኝ ስል ለስሜቱ ብሎ ሰው አይደለም የሚወድ፣ ጨካኝ መንፈሳዊያን፣ ጨካኝ የቤተሰብ አባላት፣ ጨካኝ ዩቲዩበሮች፣ ጨካኝ ምናምን እየመጡ የሚመጡት ለምን? ስሜቱ ፋይናንስ አያረግህ፣ ፑል የለው። ስለዚህ ፑሽ አርገህ ነው ራስህን የምታስደርገው። ያ ደግሞ ትክክለኛ ሚኒንግ ይፈልጋል። ይሁት በስሜትና በሚኒንግ ማድረግ። ዛሬ ጨሰ፣ ቆይ አንድ ዙር አንድን ነገር በስሜትና በሚኒንግ ማድረግ የሚባሉ ሌየሮች አሉ። ይኸውላችሁ በስሜት ማድረግ ማለት ተነቃቅተ ኬሚካሊ ትርጉም ሰጥቶ ወይ በዶፓሚን ወይ በአድሬናሊን ወይ በኦክሲቶሲን ወይ በኖሪፕሬፍሪን ነው። በእነዚህ ስማቸውን ትርጉማቸውን ከዚህ በፊት ስላወራሁኝ ታውቁታላችሁ። በእነዛ ስሜቶች እየተደከልን እየተሳብን ግራቪቴት እየተደረገን እየተሳብን ሄደን የምናደርገው ነገር ሚኒንጉ አይደለም የጠራን፣ ስሜቱ ነው። ሰውነታችን ለስሜት አይምሯችን ለሚኒንግ ይታዛል። አሁን በሚኒንግ ነው የሚደረገው እያልኳችሁ ነው። ቀጣይ ቦታ ከማጣት ተያይዞ ጊዜ ቦታ ከማጣት
ጋር ተያይዞ የመጣው ጊዜ ውስጥ የመውደቅ ዕዳ የፈጠረብን መቅበዝበዝ የሚታረመው በሚኒንግ ነው። ትርጉም ይሰጣል እኮ አይደል? መልካም ማድረግ ወይም እያንዳንዱ ለምሳሌ ተነስቶ የሆነ የተበላሸውን እንትን መጠገን መሞከር፣ ጠረጴዛም ይሁን ምናምን ብቻ ቀቀቀቅ የሚል በር ተነስቶ መጠገን እኮ ድምፁን ያጠፋዋል። you have meaning now but you don't care። ስሜት የለህም። ስሜቱ ነበር የሚያስደርግህ። አሁን ስሜቱ የለም፣ ምክንያቱ ግን አለ ፈጦ። በምክንያቱ ማድረግ የሚችሉ ሰዎች ሰርቫይቭ ያደርጋሉ እያልኳችሁ ነው። ስፖርት በጣም ስሜት የሚሰጣቸው ሰዎች አሉ። በጣም ሚኒንግ ግን እንዳላቸው ነው የሚዘበዝቡት። because of this ለጤና፣ ለንቃት፣ ለኮንፊደንስ፣ ምንድን ነው ምናምን ብቻ ለሞዴሊንግ፣ ለአለባበስ ምናምን ብለው የሆነ ነገር ይሏቸዋል። ግን እነሱ ለሪዝኑ አይደለም የሚያደርጉት። የሚገርማችሁ ለስሜቱ ነው። ስሜት ይሰጣቸዋል። ስሜት የሚሰጣቸውን ነገር ሪዝን አውት ለማድረግ እየሞከሩ ነው። ሪዝኑን ብቻውን ቁጭ ብታደረገው ስሜቱ ከሪዝኑ የተነሳ አይኖርም፣ አንተ ጋር አይዝህም። ምን እያልኳችሁ ነው? አሁን የሪዝን ዘመን ነው። እቺ የሴት ዘመን ይለዋል ደግሞ ሪዝን ሴት ናት። ሴት ናት ማለት ያው ሔዋን ሪዝን ናት። ምክንያተ ውድቀታል፣ ምክንያተ ድሂን ደግሞ እመቤታችን ምክንያት ናት። ሴት ልጅ ሪዝን የምክንያት ዘመን ነው። የሴት ዘመን ነው ዘመኑ። ትክክለኛዋ ምክንያት ግን ትመጣለች። ትክክለኛዋ ምክንያት እውነትን መውለድ ትችላለች። እመቤታችንን ናት ምክንያት እንዳልኩት የወለደችው እውነት ነው። ምክንያት እውነት ትወልዳለች። ምክንያት እውነት አትወልድም። ናዌዳይስ ምክንያት አለመስራት፣ ምክንያት እያቀረቡ አለመስራት። ምክንያቱም እንትን ነው ይሄ እንትን ምክንያቱም እያለን ምክንያት እየዘበዘብን አለመስራትን የተለማመድ ነው። ለምን? ስሜት የለንም። ስሜት ከሌለን ግራቪቴት አድርጎ ካልሳበን ከሰው ጋር መሆን፣ ስፖርት መስራት፣ ስራ መግባት፣ በጊዜ ዴዲኬትድ መሆን ምናምን ምክንያት ስሜት ስለማይሰጠን ምክንያት እየዘበዘብን አናደርገው። ኦልዌይስ ምክንያት እየዘበዘብን ወይም እንቀራለን፣ እናረፍዳለን። እንደዚህ ምክንያት እውነትን መውለድ አቅማታለች። እንትኖች ያስቀምጣሉ፣ ራእይ፣ ተልኮዎች ምናምን በር ላይ ቢሮዎች ምክንያታቸውን ያ ተቋም ኤግዚስት ያደረገበትን ምክንያት፣ በዛ ምክንያት ግን አይመሩም። ምክንያታቸው ለማድረግ አቅም አይሰጣቸው። የምክንያት ዘመን ነው። እንዳውም በተቃራኒው የበጀት እጥረት ገለመሌ እያሉ ምክንያት ዘብዝበው ያስቀመጡትን ምክንያት ተጠቅመው እውነትን ከመውለድ ይልቅ ያላስቀመጡትን ምክንያት ጠቅሰው ስንፍናቸውን ይሞሽራሉ። ለምን? ስሜት የለችም። ስሜት ጠፍታለች። ስሜት የጠፋበት ምክንያት ደግሞ ቅድም እንዳልኩት ቦታ ስላጣን ነው። የጊዜ እስራቱ ስለወደቅን። አሁን በምክንያት እውነት የምትገኝበት ጊዜ ደርሳል። አሁን ይደክማል። ውጭ ወጣችሁ ስታዩት ኤቭሪባዲ ስሜት የለውም። ስለሚያደርገው ነገር ስሜት የለውም። ስሜት ያጣበትን ነገር ሲያው ሲያደርግ ደግሞ ያስታውቃል። የሆነ እንትን ይለዋል። በምክንያቱ እንትን አይልም፣ ዴዲኬትድ አይሆንም። የምታረግበት ግልጽ ምክንያት ቢቀመጥ ሪዝን ቢኖረውም እንኳን ስሜት ከሌለው ያስታውቃል የምታረግበት ቶን እና ኤቭሪባዲ ስራው ውስጥ ስሜት የለውም እና ስልቹነቱን ታዩታላችሁ። የሆነ ቱግ ከአንገት በላይ ነው የሚሆነው የሚያወራው ምናምን እና መቅበዝበዝ ግን አለ። ይህም ስሜት እዛም አገኘሁን እዛ አገኘሁን ሳክሪፋይስ የምናረግበት ቦታ አተናል። ቦታው ስለሌለ ግን ያው ጊዜ ስርዓት ውስጥ እንወድቃለን እና ሁሌ አሁን ነው የሚሆንብን። እንዳልኩት ስጋትም አለኝ ቀጣይ እንቅልፋችን እንዳይመታ እና በዚህ አይነት ወቅት በዚህ አይነት የመከራ የቀውስ ወቅት ላይ አንድ የሚያደርገን ነገር ምን እየሆነ ይመጣል መስላችሁ? ባድ ኒውስ ወይም ይሄ መጥፎ ዜና ወይም መጥፎ ድርጊት ዓለምን አንድ ያረጋታል ጨብጦ። ሁሉም እኩል ፍትህ ለተጎዳው ይላል።
ከዛ የጎጂውን ላይ ደግሞ ድንጋይ መውገር አለ። አንድ ይኮናል። ስለዚህ ዓለም በዚህን ሰዓት እያማጠች ያለችው ሳይታወቀን አንኮንሽስሊ ሁላችን እያማጥን ያለ ነው የሆነ አይነት መከራ፣ የሆነ አይነት አንድ ሊያረገን የሚችል ባድ ኒውስ ነው። ኢራንና አሜሪካ እንደዚህ ሆኑ አንድ ሆንን የትም ቦታ እንለያይ እንትን ጎራ ልለይና ልንከራከር እንችላለን። ስለዚህ የሆነ አይነት ባድ ኒውስ እየናፈቅን ነው። ልክ ሂትለር አይሁዶች ላይ ያደረሰው መከራ ዓለምን አንድ አድርጓታል። ሙሉ ለሙሉ ሳይኑን እስከ ማውገዝ ድጋሚ እንዳይከሰት የተለያየ ሶሻሊዝምም ከዛ በኋላ ነው። ለምን ይሄኛው ሪጅድ የሆነ ፓትሪዮቲክ አይደንቲቲ ያንን ያክል ጥፋት ስላደረሰ ሶሻሊስት የሆነ እንትኑን ምንድነው ስርዓትን ለመገንባት ዓለም በሶሻሊዝም ተጠመቀች። ያን ያክል ኢነርጂ የፈጠረው ያን ያክል ጥፋት ነው። ስለዚህ የሆነ ጥፋትን ምጥ አርጎ መጠበቅ በውስጣችን አለ። አንድ እንሆናለን። ለምሳሌ እዚህ ቤት ግቢ ውስጥ የሆነ የማይሆን ቦታ ቡቻ አርቶ ወይ ምናምን እንደዚህ ውሻ የሆነ ነገር አበላሽቶ ጫማዬን ገነጣጥሎ ብናገኝ እኔም ሚስቴም ምናምን እኩሉ አንድ ምን ነው እና ድብር ሲለን አንዳንዴ ልጃችን እንዳትወድቅ ሰጋለሁ። አንድ ነው ምን ነው ንክት ነው ምን ነው ሃይ አድሬናሊን። ስለዚህ በተቻለ መጠን እንደዚህ አይነት ድብርታም ዘመን ላይ እውነቱን በመናገር ክሊር ማድረግ አየሩን ሳክሪፋይስ ያለ ስሜት ሳክሪፋይስ ማቅረብ መቻል በሪዝኑ ብቻው ምናምን እና ከዛ ውጪ አትቅበዝበዙ። በቃ ስሜቱን ለማግኘትም ስላልኩኝ አተውትም እና ረቤለሽ ንግግር ነው። አትቅበዝበዙ። ያው መቅበዝበዙ ይኖራል ግን አትቅበዝበዙ ብልም ስለዚህ በቃ ስለዚህ አልበል። አሁንም ይሄንን ቪዲዮ የምሰራበት ምክንያት ነው እንጂ ስሜት አይደለም። ለዛ ነው ምናልባት ቀዝቀዝ ብዬ ካያችሁ ስሜት አይሆኝ የምሰራበት ጊዜ የለም ማለት አይደለም። ግን ሪሰንት ዴይስ ያለው እንትን ይሄ ሆኗል። ቢፎር ዩቲዩብ ከመሄዱ በፊት ሀክ ከመደረጉ በፊትና ከተመለሰ በኋላ ለውጥ የለውም። ቤተሰቦቼ ጋር ሳንነጋገር ተጋጭተን የነበረበት ጊዜና ታርቀን የነበረበት ጊዜ ለውጥ የለውም። የሆነ ገንዘብ ከመግባቱ በፊት አካውንቴና ከገባ በኋላ ለውጥ የለውም። እንዴ ምንም ለውጥ አይፈጥርም እንዴ ነገርየው? አዎ ስሜቱን አይሰጥህም ግን ታረገዋለህ። አዎ ይቅርታ ያስፈልጋቸዋል። እነዚህ ሰዎች ልክ አንተ እንደምታስባቸው አይደሉም። እያቸው ያስፈልጋቸዋል። ልጅህ ይቅርታ አንተ ታስፈልጋቸዋል። አድርግ። ዩቲዩብ ምናምን ያስፈልጋል። አድርግ። ስለሚያስፈልግ አድርግ። እስቲ ደስ ስለሚልህ ብቻ አይደለም። ጥርስህን ነክሰህ ስለሚያስፈልግ አድርግ እና የሆነ ትርጉም የለውም። የሆነ ነገር ኖሮና ሄዶ ለውጥ የለውም። ኒሂሊስት የሆንክ ምናምን እንዳትሄድ። ለውጥ ባይኖረውም በስሜት ሌቭል ግን ድርጊቱ የሚጠቅመው አካል አለና አድርገው ነው። ላይክ፣ ሰብስክራይብ፣ ሼር አድርጎ እስከ መጨረሻ ይደርሳችሁ። ይመቻችሁ። አመሰግናለሁ። እንበረታለን። ቻው። ትሮ ናት እቺ ትሮ አለች። ትሮ በዚህ ሰዓት ነው እኔ ክርስቶስ ነኝ የሚሉ ሰዎች የሚመጡት። ተመልከቱ። ስም አልጠቅስላችሁም። ሁሉም በየፊናው እኔ ግን መንገዱን አውቀዋለሁ። እኔ ተቀባሁ ነኝ። ቢኮዝ ኦፍ ዚስ ነው ሃይማኖታችን የሞተው። ቢኮዝ ኦፍ ዚስ ነው ወንድነታችን የሞተው። ቢኮዝ ኦፍ ዚስ ነው ይሄ ስሜት የማይሰጠን መልካም ድርጊቶች ስሜት የማይሰጡ ነው። ቢኮዝ ኦፍ ዚስ ነው እያለ ይሄን ብታረጉ እንደኔ እንትን ትላላችሁ። ይሄ ስሜት ይሰማችኋል። አብሮት ላይ ትደርሳላችሁ። ወይም የትላንቱ ስሜት ይሰማችኋል። ሀገራችሁን ታገኛላችሁ፣ ትዳር ታገኛላችሁ፣ ስራ ገንዘብ ታገኛላችሁ ብለው እኔ አውቀዋለሁ መንገዱ ጠፍቶብናል ግን እኔ አውቀዋለሁ የሚሉ ሰዎች የምታዩት ኢየሱሶች ሳይሆኑ ክርስቶሶች ነው የመጣው። እኔ በርቶልኝ፣ እኔ ገብቶኛል። ፊሎሶፊካሊ ሊሆን ይችላል፣ ሳይኮሎጂካሊ ሊሆን ይችላል፣ ስፒሪቹዋሊ ሊሆን ይችላል፣ በብሔር በተለያየ አጀንዳ በግሩፕ አይደንቲቲ አይደለም የሚሰጧችሁ፣ ፐርሰናል አይደንቲቲ። እኔ ግን ብለው የተቀባሁ ነኝ። ክርስቶስ ነኝ የማይል ሰው አይኖርም።
ሁሉም ሰው የገባውን እውነት ሊያስቀድስ ይሞክራል። ለምን? በረሃ ውስጥ ነን። በረሃ ውስጥ ስንሆን ጥም ነው፣ እንትን ነው፣ ምንድን ነው፣ የዘር ጊዜ አይደለም። መዝራት አንችልም። የዘራነውን የምንበላበት ነው። ኦሬዲ የተዘራው ታጭዶ በጎተራ ነው ያለው መብላት የሚቻለው። ልክ በዮሴፍ ጊዜ እንደነበረው የድርቅ ዘመን 7 ዓመት የጥጋብ ዘመን ነበር። ለድርቁ ጊዜ ተቀማቸ። የድርቁ ጊዜ በረሃ እንበለው፣ የበረሃው ጊዜ ላይ በሉት። ስለዚህ የበረሃ ውስጥ ነን አሁን። ጥምና ድርቅ አለ። መንገዱን አውቀዋለሁ በዚህ ነው፣ መንገዱን አውቀዋለሁ በዚህ ነው እማይል የለም። ኤቭሪባዲ ተነስቶ ማምለጫውን ሊያሳየን ይሞክራል። ግን ጥም አለ። ገንዘቡም ይምጣ፣ ዝናውም ይምጣ፣ ቤተሰቡም ጋር እርቅ ፈጽም፣ የሆነ መጽሐፍም ጻፍ፣ ሙዚቃም አልበም አውጣ፣ የለም። በረሃ ውስጥ ነው። ምንም ጠባ አይልም። ይመስልሃል ለጊዜው ሻይን እያደረገ የሚጠራህን ነገር ያሳዩሃል። ክርስቶስ ነኝ የሚሉ ሰዎች ይመጣሉ ነው የሚገርመው። ስተናል የሚሉ ደፋር ተጸጻቾች ሀገር ከታደለች ጋጧ ባዶ ሳይቀር ሳይረፍ ታገኛለች ብዬ አውርቼ ነው። ስተናል የሚል ነው ትክክለኛው ሰው ብዬ፣ መንገዱን አውቀዋለሁ ሳይሆን ስተናል የሚል ሰው ምንድን እንደሆን አላቅም። እኔም ብዥ ብሎብኛል፣ ተቅበዘበስኩ፣ ከካኝ ምናምን የሚል በቃ የራሱን ቨልነራቢሊቲ አሳይቶ ይሄ ዘመን የድርቅ ዘመን ነው፣ ምንም አማራጭ የለንም፣ ማንም ከጎተራ ከሰማይ መና ማውረድ የሚችል የለም እና ልክ በረሃ ውስጥ እንዳለው ካሜል ወይም ግመል ጥምን መታገስ መፍትሄ እንደሆነ የሚያውቅ እንጂ እንደ ሙሴ እኔ አፈልቅላችኋለሁ እኔና አሮን እያለን የሚል ከሆነ አይገባም ከነአን። ቻው ዩሲ ግመሉን መሆን እንጂ ሙሴን መሆን አያስፈልግም። በረሃ ውስጥ ግመል ከዚህ በፊት ሁል ጊዜ ፕሪች እንደማደርገው ግመል በበረሃ ውስጥ ኤግዚስት ማድረግ የሚችል ጥሙን መታገስ የሚችል የበረሃ እንስሳ ነው አይደል? ልምላሜ ውስጥ የምትወስደው ይኖራል። አንዲት ዋሊያ ከልምላሜ አውጥተ በረሃ ውስጥ ከተት ትሞታለች። ጥሟን መታገስ አትችልም። ሶ ቢ ላይክ ካሜል ነው በቃ የዛሬው ትምህርት። ችትሮ ናት እንዳረሳት ብዬ ነው። ስለዚህ ልክ እንደ ካሜል ጥሙን መታገስ የሚችልና ጥም እንዳለ የሚያውቅ ውሃ ቢያገኝ እንኳ አይጠላም። ግመል ይጠጣል። ግን ውሃ ለመኖሩን አምኖ በጽናት በረሃውን የሚታገል በጽናት በበረሃ ውስጥ የሚሄድ እንጂ ውሃ ፈልቅላችኋለሁ የሚለው ሙሴ ድምፅ ከነአን ያልገባ ሰው ድምፅ ነው። ቻው